እነሱ ሳይሰለጥኑ አይደለም እንደ ቀድመን የሰለጠን ነው እኛ። ወደኋላ የምንሄደው ለምንድን ነው? ፎቅ ቆሟል፣ መንገድ ተሰርቷል እና ጣሊያን መጥቶ እንደኛ ወንዝ ውስጥ እየተንቦጫረቀ እንዲዋጋን ነበር የጠበቅነው አይደል? ሁለት ድልድይ ስለሰራ አይደል? ሁለት ድልድይ ሰርቶ ስለሄደ አያችሁ፣ ይሄ ድልድይ እኮ የተሰራው አቤት ጥንካሬ በጣሊያን ጊዜ የተሰራው አምኖ ተቀብሎ እሰይ ያለ አንድም ኢትዮጵያዊ አልነበረም። ግን ያ ኢትዮጵያዊ የት ሄደ? አይገርማችሁም እንዴ? አንድም አንድ ቦታ እንኳን እሺ፣ ሁላችሁንም አመሰግናችኋለሁ። በቅድሚያ ለዚህ ቀን ሁላችሁም ኢትዮጵያውያኖችን የኢትዮጵያ ወላጆችን እንኳን አደረሳችሁ ለማለት እወዳለሁ። ለኔ የተሰጠኝ ርዕስ ትንሽ ጀልኔ ማውራት ከምፈልገው ትንሽ ረቅ ይላል። ምክንያቱ ደግሞ ለምንድን ነው ካላችሁ ይሄኛው ጄኔሬሽን ወይም የኛ ወጣቱ ምን ተማረበት፣ ምን አገኘበት የሚል ጥያቄ ነው የተነሳው ነው። ይሄን ለመመለስ በጣም ብዙ ጥናቶች ይፈልግ እንደሚችል አምናለሁ። በጣም ብዙ አዋቂዎችን ማናገር እንደሚያስፈልግ አውቃለሁ። ግን በጋዜጠኝነት ልምዴ ባየሁትም ባገኘኋቸው በኩያቶቼ በታናናሾቼ እንዲያውም አሁን ደግሞ የብሔረሰብ ነፃ አውጪዎች ጭምር እንደምታውቋቸው በተገዛን ኖሮ የሚል አንድ ቆሽተረብ በሚያልቅ ጥያቄ አለ። እርግጥ ይሄንን የአርበኛ ልጆች ፊት በአርበኝነት ታሪክ ውስጥ ላለፉት ለኢትዮጵያ ዋጋ ለከፈሉት ለኢትዮጵያ ብቻ ሳይሆን እኔና እናንተ ዛሬ ዋጋ ተከፍሎልን ነው አይደል? እዚህ የቆምነው ትልቅ ዋጋ ተከፍሎልናል። የተከፈለልንም መንዝረን መብላት ሲያቅተን በተገዛ ኖሮ አለ። አይገርማችሁም? የሚገርም እኮ ገዢውም እኮ ሰርቶ ነው የመጣው። ያውም 40 ዓመት ሆኖ ኢትዮጵያን ስተዲስ ብሎ አቋቁሞ አጥንቶ አይደለም እንደ የመጣው ያለ ስራ ለመውረር መምጣትም እንኳን አይቻልም። እንኳን አይደለም በሀገሩ ቁጭ ብሎ ለመብላት ተቀምጠው መብላት አይቻልም። ምን ሰራን ነው ጥያቄ። ከዛ ብዙ ነገር ጽፌ ነበር የመጣሁት፣ አልዋሻችሁም። 10 ደቂቃ መሆኑ ዲስከሬጅ አድርጎኝ ሳይሆን የተውኩት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት የሆኑት የአርበኛው ልጅ ምን አሉ መሰላችሁ? ከሰማችኋት አንዲት ነጥብ ወሰድኩኝ እኔ። It's heartbreaking really። አሁን ልቤን በጣም ስፍር ነው ያደረገው እንደዛ ሲሉ ምን አሉ መሰላችሁ? ለሚቀጥለው ጄኔሬሽን እናስተላልፋለን። መቼ 125 ዓመታት አለፉ አይደለ? ከኗ ጀምሮ ብትቆጥሩ መቼ። ስለዚህ አልተላለፈም ማለት ነው አይደል? ለነገሩ አሁን አንዳንድ ነገር ስትሰሙ እኔ የሚያሸማቅቀኝ ነገር አለ። ዛሬ ቢሆን ጣሊያን የመጣው እናሸንፈዋለን። እንደማይመጣስ ምንድነው ዋስትናችን? በነገራችን ምን ዋስትና አለ? ዛሬ እኮ ሀያላኑ የፈለጉትን በር አንኳኩተው የፈለጉትን ማዕድን ዘግነው የሚሄዱበት ሁኔታ ተፈጥሯል አይደል? ዛሬ ሳለ መምጣታቸው ነው ስታዲየም አቁመውት ነው ትተውት ይሆን? ዛሬ ቢመጡ ከትግራይ መጥተው ሸዋ ሄደው ጦር እንደሚመሩት አይነት ሴቶች አርበኞች እናገኝ ይሆን? ዛሬ ቢመጡ እኔ በጣም የሚገርመው የማህበረሰብ ምንድን ነው የብሔረሰብ ነፃ አውጪ የሚሉት ወላጆቻችን ወንድሞቻችን ዛሬ ለሚበጣጠሱበት ለሚኮሩበት አለን ብለው ራሳቸውን ከፋፍለው ያቆሙትን ቋንቋ እንኳን ያቀረላቸው ማን ነው? አርበኛው አይደለም? ይሄ ትግል አይደለም? ሌላም ይለየን ምን አለን እኛ አይደል? ቋንቋ ነው ያለን። ያችን የቋንቋ ክፍፍልም እኮ ተክላብን የሄደችው ጣሊያን ነች አይደለም እንዴ? መጀመሪያ መጥተው 6 ቦታ ከፍለውን ሄዱ። ቀጥታ ወያኔ ደግሞ መጣ እጥፍ አረገቻት አይደለም? ቀጠሉ እና የተቀዱት እነሱ ናቸው በቋንቋ ግን ይሄንን ዛሬ የምንኮራበትን የኔ ነው ያንተ ነው የኔ ቋንቋ የሥራ ቋንቋ ነው የኔ እንትን ነው የኔ በቋንቋ ተከፍዬ እዛ ጋር ቆሜያለሁኝና እኔ ገባኛል ያንተ ንጉስ ጨቁኖኛል ምናምን እየተባባልን ጣት የምንጠቋቆምበትን ቋንቋ፣ ባህል፣ ሃይማኖት ሁሉም ነገር ያስቀሩልን እኒህ ጀግኖች አርበኞቻችን ናቸው። ይሄ እንዴት ነው የማይገባው? የውስጥ
ቀጣዩስ ትውልድ ይሁን መሀል ላይ የዋለ ነው ያ የሀፓውን በሉት የማንም በሉት የትኛውም ትውልድ ይሁን ይሄ ሳይገባን ዛሬ ድረስ ሲያሻችሁ ተገንጠሉ ሲያሻችሁ እንደ ሁሉም ዓለም ላይ ማለት ነው ዓለም ላይ ፋሽስቶች ገብተው የወጡበት ሀገራት በሙሉ መለያቸው ይሄ ነው። አለመገዛታችን አላተረፈንም። ገብተዋል አይደል? የቋንቋ ፌዴራሊዝምን ተክለው ወጡ። የሌሎች ሀገሩን ትሩፋቶቹ ናቸው። በቋንቋ መከፋፈል አይደል? እንደዚች አድርገው ይወጣሉ። ይሄ ዕድሜ ልካችንን አፍሪካኖቹ እርስ በርሳችን እየተባላ እንኖራለን። እና ምን ልላችሁ ነው የእኛ ትውልድ ከዚህ አልተማርም። ባጭሩ ገና አልተማርንም። ተምረን ቢሆን ኖሮ ፋሽስት ጣሊያንም እኛ እንደምናስበው ወጥታ ርቃ ሂዳ ቢሆን ኖሮ ሌሎቹም እንግሊዝም ማንም የወረሩንም ጠላቶቻችን በሙሉ የምንላቸው በሙሉ ርቀውን ሄደው ሰላማዊ ብንሆን ኖሮ አሁን የምንሆነውን አንሆንም ነበር። በእጅ አዙር ዛሬም አሉ። አዝናለሁ ይሄንን ስል ግን አሉ ስላሉ ነው እንዲህ የምንሰቃየው። ከዛም ደግሞ አባቶቼ ቅድም እንዳሉት የአርበኛው ልጅ የሚበምታተው 2 ቀን 3 ቀን ተርበው ተባለ አይደል? እኔ ባነበብኩት መጽሐፍ አንድ ሾላ 100 ሆነው ለ3 ወር አንድ ሾላ ዛፍ ስር ለ3 ወር 100 ሆነው እየበሉ ነው የተዋጉት። 40 ዓመት ሙሉ ሰርቶ የመጣው ጣሊያን 40 ዓመት ሙሉ ሰርቶ የመጣው ጣሊያን ሀገራችን ሲገባ እኛ መገናኛ የለንም። በምስራቅ ያለው ያሸንፍ፣ በደቡብ ያለው ይሸነፍ፣ ማን ያሸክሽክ፣ ማን ይምራ የምናውቀው ነገር አልነበረም። እነሱስ ጭራሽ ባየርም መጥተዋል። ገጥመዋል እኮ አይደለም እንዲ አርበኞቹ። በሰሜን ቢመጣ መቼ አሸንፈኝ ነበር፣ በደቡብ ቢመጣ መቼ አሸንፈኝ ነበር፣ በማላውቀው ሀገር በሰማይ መጣብኝ ብለው ነው የዘፈኑት። አልሰራንም። ከአድዋ በኋላም ሳንሰራ 40 ዓመት መጡ። ዛሬም አልሰራንም። ግን በተገዛ ኖሮ የሚል ትውልድ አፈራን። ተገዝቶ በነገራችን ላይ የተለወጠ ሀገር የት ነው ያለው? ከማሊ እስከዚች ቅርብ ደቡብ ሱዳን እስከ ሶማሌ ልንቆጥር አንችልም እንዴ? ከኢትዮጵያ ያነሰ ድህነት ላይ አይደለም እንዴ ያሉት? ፎቅስ ያቆሙት ይሄው ዛሬ ዓለም ዳባ ልበስ ብሎ የተወው የእኛም ወገኖች ደቡብ አፍሪካ የሚታረዱበትን ኬዝ ብንመለከት ከ70 በመቶ በላይ የመሬት ባለቤቶቹ ማስተሮቻቸው ገዢዎቻቸው ነጮቹ ናቸው። አይደለም እንዴ? አይደለም እንዴ? ግን ተገዝተዋል እና ሰልጥነዋል፣ ሀብታም ሆነዋል እንደማለት ነው አይደል? ይኸው የመገዛት ትሩፋቱ ይሄ ነው። ተገዝተዋል፣ ግን የእነሱ ፎቅ የላቸውም። ፎቅ ቆሟል፣ መንገድ ተሰርቷል። እና ጣሊያን መጥቶ እንደኛ ወንዝ ውስጥ እየተንቦጫረቀ እንዲዋጋን ነበር የጠበቅነው አይደል? 2 ድልድይ ስለሰራ አይደል? 2 ድልድይ ሰርቶ ስለሄደ አያችሁ፣ ይሄ ድልድይ እኮ የተሰራው አቤት ጥንካሬ በጣሊያን ጊዜ የተሰራው። በጣም የሚያስደስተኝ የዛን ጊዜ በመላ ሀገሪቷ በየትኛውም የሀገሪቱ ክልል በአራቱም አቅጣጫ የጣሊያንን መምጣት አምኖ ተቀብሎ እሰይ ያለ አንድም ኢትዮጵያዊ አልነበረም። ግን ያ ኢትዮጵያዊ የት ሄደ? አይገርማችሁም እንዴ? አንድም እንደው አንድ ቦታ እንኳን አንድ ቦታ አንድ ክልል ምናምን እንደው አይ በቃ ይግዛል። ከየት ያመጣ ነው ስነ ልቦና ነው ይሄ ወዳጆቼ? የባንዳው የፋሽስቱ ልጆች ያሸንፉ እና ይግዙን አለ። ማንም ምሳሌ አድርገን ይኸውላችሁ፣ የእኛ አባቶች ጦርነት አይደለም የምናወራው፣ ነፃነት የከፈለለትና የተከፈለለት ሊያውቀው ይገባል። የሚያውቀው ደግሞ ያጣው ጊዜ ነው። ችግሩ እሱ ነው። ነፃነትን ስናጣው ነው ሊገባል የሚችለው። ስላላጣ ነው እንደ ልባችን ደረታችንን ለፍተን በየትም ቦታ ስለምንሄድ ተገዝተን ነበር ማለት። ግን ሀብቷ ሳይመነዘር እንዲህ አምረን ተውበን የምናለብሰው ልብሳችንን፣ ባህላችንን፣ እምነታችንን ሳንዘረፍ ቆይቶልን ቆፍሮ መብላት ያቃተን እኛ አይደለንም? ስለዚህ ቆፍሮ መብላት ሲያቀተን ስንፍናችን ሰቅዘው ሲይዛል ምን አለ? በተገዛ ኖሮ እንሰለጥን ነበር። እነሱ ሳይሰለጥኑ አይደለም እንደ ቀድመን የሰለጥን ነው እኛ። ወደኋላ የምንሄደው ለምንድን ነው? የምናነግሳቸው ነገስታቶች እኔ ሌላው ይቀር ይሄንን ታሪክ አውጥቆ የሚስማማበት በሙሉ እንደው ስንጣላ እርስ በርስ ስንጋደል ከዚህ ግዛት እኮ አባትህ አድኖኛል ማንባባለው ለምንድን ነው ወዳጆቼ?
ሁሌ ምን እንደምንባባል ታውቃለህ? የዛኛው ብሔር ንጉሥ ጨፍጭፎኛል፣ የዛኛው ብሔር ልጅ አባት ይህችን ሀገር በባዶ እግሩ ሂዶ ተርቦ ደምቶ ቆስሎ እንዳቆያት እሱንስ እንዴት ማየት አቃተን ስል ጠይቃለሁ። ብዙ ጊዜ ስማቸው የማይነሳ በጣም የለመድናቸው ብዙ ስሞች አሉ አይደለም? ብዙ ስሞች አሉ። ትልልቅ መሪዎች ስለነበሩ የምናነሳቸው አርበኞች አሉ፣ ደግሞ የማናነሳቸው አርበኞችም አሉ። አንዳንዴ ሳያቸው የሆነ ውስጥ ቆጥቆጥ የሚያደርገኝ ለምንድን ነው የተተውት የሚያስብለኝ። አሁን ሶማሌ ብንሄድ እነ ኡመር ሰመተር፣ ደጃዝማች ኡመር ሰመተር ምን እንዳደረጉ ታውቃላችሁ? ለዚህ ትውልድ ስለሚጠቅም ላንሳው። ጣሊያኖቹ አብያተ ክርስቲያናቶችን እያቃጠሉ መስጊዶች ይገነቡ ነበር አይደል? እርሳቸው ሙስሊም ናቸው። ሶማሌ እኮ ነው። ምን አሉ? ህዝባን ሰብስበው አርበኛውን ሁሉ ሰብስበው እረፉ፣ እዚህ መስጊድ ሄዳችሁ እንዳትሰግዱ። እነሱ ለእኛ ለሙስሊሞቹ አዝነውና ወደው ፈቅደው አይደለም መስጊድ ያቆሙላችሁ። እነሱ እኮ ጣሊያን እኮ አሉ ክርስቲያኖች ናቸው፣ ግን አሉ ክርስቲያኖቹን ሲጨርሱ ወደ እኛ ይመጣሉ። ይሄን የሚል የሃይማኖት መሪ ዛሬ የለን ማለት ቤተክርስቲያን እናፈርሳለን መስጊድ እናፈርሳለን የሚል መሪዎች ግን ሰብተናል። በታሪክ ሽሚያ ምንጣላ ይች ወረቀት ቀና አረኩት ስማቸውን ለማስታወስ ነው፣ ይቅርታ ይደረግልኝ። ሐዋሳ አሊቶ የዋ ነው የሚባሉ ሰማዕት አሉ። ታውቋቸዋላችሁ ብዙዎቻችሁ ብዬ አውቃለሁ፣ የታሪክ ምሁራን። እኔ ግን ልክ እንደ አቡነ ጴጥሮስ የሚመለከታቸው ምን አደረጉ? እርሳቸውስ ቢሆን ሰብስበው ጣሊያን ተልከስክሱ ሀገር ለቁ ይወጣል። አልተዋጉም። እርሳቸው ቀስቃሽ ነበሩ። ኢትዮጵያን ህዝብ እንግዲህ ሐዋሳ አካባቢ የሚገኘውን ህዝብ ይቀሰቅሱ ነበር በደንብ በሲዳማ አካባቢ። ኋላ ጣሊያን ተልከስክሱ ይወጣል። ከጣሊያን ጎን ብትሰለፉ ታፍራላችሁ፣ ራፉ እያሉ ሲቀሰቅሱና ስራቸው በጣም እንደገነነ ሲያዩ ምን አደረጉ? ጣሊያኖች ናና ቀስቅስልን አሉት። እምቢ አሉ። ያው እንዳውም ጴጥሮስ ተሳኩ። ቅድም ስለ ኡመር አንስተናል አይደል? ኡመር እኮ 6 ጥይት በሰውነቱ ውስጥ ይዞ ነው። በእርግጥ እሳቸው ምናሉ ደስ የሚያሰኝ እሳቸው ንግግርም ብጨርሰው አይከፋኝም። ቀዳማዊ አፄ ኃይለ ሥላሴ እንደመጡ ወደ ውጭ ልኮ አሳክሟቸዋል። ደስ የሚለኝም የሚያኮራኝም አንዱ ነገር ስለ እርሳቸው ሲነሳ ዛሬ ለሀገር የወደቁ ወታደሮች እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ለቤተሰቦቻቸው የሚያበሉት የሚያጠጡት አጥተው በየሜዳው ወድቀው እንመለከታለን። ዛሬ ብቻ አይደለም፣ ትናንትም ከትናንት ወዲያ። እነሱ ግን ይሄ ደጃዝማች ነው፣ ይሄ ቀኛዝማች ነው፣ ይሄ ምናምን ነው አይደለም የሚሉት። ለሀገር የቆሰለ አንዲትም ጥይት የነካው አርበኛ በሙሉ ውጭ ድረስ እየተላከ ይታከም ነበር። እርሳቸውንም ልኮ አሳክሟቸዋል። 6 ጥይት ሰውነታቸው ውስጥ ስለነበረ ግን ቢታከሙ ጥይቶቹ ቢወጡ ይሞታሉ። ስለዚህ ሰውነቱ ተበጫጭቆ ስለሚሞቱ ጥይቱ እንዳላብራችሁ ኑሩ ተባሉ። ደስ የሚለው እርሳቸው ታክመው ከመጡ በኋላ ምን ተብለው ተጠየቁ? እኔ ከእንግዲህ በሞትም አይቆጨኝም፣ የጣሊያን ሰንደቅ ዓላማ ወርዶ የኢትዮጵያ ሰንደቅ ዓላማ ሲውለበለብ አይቻለሁ አሉ። ከድል እና ምን ልላችሁ ነው? ብዙ ዋጋ ተከፍሎልናል። የተከፈለልንን ዋጋ ማወቅ የኛ ፋንታ ነው። ራሳችንን ከማርከሳችን ብዛት ከሰውነት ተራ የማይቆጥሩ ከእንስሳት በታች የሚያዋርዱንን ሰዎች በግልጽ ኖሮ እንደማለት መስቀጥ እንደማለት ኪሳራ የለም። እረፉ። ይሄ ትውልድ እንዲያደርግ ምሻው ነኝ። ከዚህ በፊት ከሁለተኛው ዓለም ጦርነት ጀምሮ እንግዲህ ቅድም ተነስቷል። የጋዙ ወንጀል አይደለም፣ አዎ ጦርነት አይደለም። እርግጥ እስማማለሁ። ሌላ ሀገር ላይ የናዚ ጀርመን ባለስልጣናቶችና የጣሊያን ፋሽስቶች ያደረሱት በጦር ወንጀል ተከሰው የሞት ፍርድ ተፈርዶባቸዋል። እዚህ ሊቢያው ላይ ተመሳሳይ ነገር ላደረጉት ተመሳሳይ እርምጃ ተወስዶባቸዋል። የኔ ሀገር ላይ ሲሆን ተከለከለ። 700,000 ገደማ ህዝብ ስላለቀበት የ5 ዓመት ቆይታ ነው የምናወራው። 30,000 በ3 ቀን ሲገደል በመርዝ ጋዝ በተከለከለ በዓለም ፊት በስምምነት በተከለከለ የመርዝ ጋዝ አርከፍክፈው ሲፈጁት በቁጥራቸው ነው መሰለኝ ገንዘቡን ሳሰላው ልሳሳት እችላለሁ፣ ይቅርታ ይደረግልኝ። ግን 700,000 ህዝብ አልቋል ብለናል አይደል? ይሄ እንግዲህ
ትክክለኛ እንኳን አቆጣጠር አልነበረንም። ከአንቺ ቤተሰብ ማን ሞተ ከልዩ ነበር፣ እንደዚህ ነበር ቆጠራው። የዘመተው ይታወቃል። ከዛ ያለቀው በዓለምም የሚለየው የኢትዮጵያ ላይ የተደረገው ግፍ ዓለም ማያውቀው ቤቱ የተቀመጠው እንስሳ ሳይቀር ወንዝ ላይ ሁሉ እኮ ነው የተረጨው ወገኖቼ። ወንዝ ላይ እንስሳው እንኳን ጠጥቶ እንዳይተርፍ የሚንገበገበው አርበኛ ሄዶ ውሃ ውስጥ ገብቶ እንዳይተርፍ እንዳይቀሰቅስ የዚህን ያህል በጭካኔ የፈጁትን ህዝብ በመቶ ሺዎች የሚቆጠር ዶላር እንዲከፍሉ ተበየነባቸው። በቆቃ ሸወዱን። አረሳ ነው። ይሄ ትውልድ መጥቶ ነገ የሚጠብቀው ኢትዮጵያዊ ይሄን የሚጠይቅ እኩልነቱን የሚያረጋግጥ ማንነቱን የሚያስመሰክር እንዲሆን እሻለሁ። ለዛሬው ግን አልተማርንም፣ ይቀረናል እላችኋለሁ። አመሰግናለሁ። እጅግ አድርገን አመሰግናለን። ሰብሳቢትን ጋዜጠኛ ሰብሳቢት ዜና